መማር ሀሳብ ልሰጥ እችላለሁ። አንዴ ቆይ አንድ ነገር እኔ ልበል ወገኖች፣ በዚ ብዙ ጊዜ ያው ስለ እርዳታ ያው እናንተ በደንብ ብዙም አታውቁም መሰለኝ። ሰዓታችን በአግባቡ እንጠቀም። ሁላችሁም ገብታችሁ አስተያየት ከሰጣችሁ በጣም እኛ አሁን እኔ 1 ሰዓት ወይም 2 ሰዓት ነው ያለኝ። ካሁን በኋላ መማርም ከዛው የራሷ የሆነ ነገር አለና እባካችሁ አጠራርጉ። ለአስተያየት 1 ቀን ወይም ቢኒያምን ራሱን እናምጣና እንወያያለን፣ እንመሰጋገናለን እና ብታሳጥሩ የተሻለ ነው። ሁላችሁም ታፕታፕ በማድረግ ወደ እርዳታው ትኩረት እናድርግ። ብዙም በቃ ገብተን ቢኒያምን ማመስገን ከፈለጋችሁ የ1 ደቂቃ ቪዲዮ ሰርታችሁ በፔጃችሁ ፖስቱ ሼር አድርጉ ብላችሁ ሼር እናደርጋለን። በጣም አመሰግናለሁ ስለሰማችሁ። Yes, let's go there. Let's go. እንትን አድርጉ። የምታግዙ ሰዎች ቃል ግቡልን። እኛ እዚህ ጋር የተቀመጥነው ስለ ስፖርት ማለት አይ ነው። ብዙ ሰው በመጀመሪያ ዙር እንግዲህ አግዟል አውቃለሁ። ግን እስኪ ደግሞ ትንሽ አሁን ከ2 ወር ሆነ 2 ወር ከተጀመረ 56 ቀን ምናምን 58 መማሪ እኔ ቦታ ሊያዝብሽ የኔን ሀሳብ ግን ግዢ። አንተም አዲስ አበባ ያለው ልጅ ስምህ በስነ ስርዓት ስለማይታይ ነው አውቃለሁ። አንተም ኖርዌይ ነው ጀርመን ያለው ታሰብ አንተንም አውቃለሁ። ማነው ሀሳቤ እኔ ሀሳባችሁ እሺ ማነው ስምህ? ሚቶናል ዞል በሚለው ጻፊውና ሀሳቤ እኔ እንዳልሽው ነው። ከ2 ወር ሆኖታል። በተለያየ ጓደኞቼንም ባለውበት ሀገር ላይ ብዙ ነገር አድርጌያለሁ። እኔ የገባሁትና ይሄንን ጸጥ ያደረኩት እርዳታውን ያቆምኩት እኔ ነኝ። እኔ እወጣለሁ፣ ሌላ የሚሳተፍ ይግባ። እኔ የሚያሳስበኝ ቢኒያምን ሰፖርት እናድርገው፣ እሱም ጎን ላይ እንቁምለት፣ እሱንም እረፍት እንስጠው በሚለው ሀሳብ ነው። የገዛችሁ ተገዙ፣ ያልገዛችሁ ደግሞ ሀሳቤ ልክ ነው ብዬ አልከራከርም። መልካም ምሽት። ሌላ ጊዜ መማር ጊዜ ካለ በሌላ ሀሳብ አንቺ ጋር እመጣለሁ። ሁላችሁንም አከብራለሁ። ያሰብነውን ተሳክቶልን ደግሞ ሄያ በቃ ግድ አሪፍ ጊዜ ይኖራል ብዬ አስባለሁ። መልካም ጊዜ። አሁን በቢኒያም ስም ዶኔት አታረግም እንዴ? መማር የምር እኔ ስክሪንሹት አድርጌ አይባልም። በቃ ለእኔ እምነት የሰጠው አትስጥ ይባላል፣ አታሳይ ይባላል። በቃ ያለችኝን 1 ብርም ቢሆን አድርጌያለሁ። ይሄ ለውሸት ለምናምን አይደለም። በቃ አይባልም፣ ነውር ነው። በቃ አይባልም። ችግር የለውም። አይ እኔ አሁንም የምፈልገው ያው ዛሬ በቢኒያም ስም የሚሆን በእኔ ስም የሚሆን ተሳተፍኩ፣ አንቺን ታፕታፕ አደረኩ። አበባ ለአንቺ አልሰጥም። ለምን እንደምሰጥሽ አበባ እኔ ጓደኛዬ የሀገሬ ልጅ ነሽ። እንደዛ ያለ ነገር እዚህ ጋር ቁም ነገር አለው። እኔ ጊዜን ተጠቅሜያለሁ በጊዜ። ግን አሁንም የሚያሳስበኝ እኔ ልጁ ነውና እሱ አሁን ቅድም እዚህ ጋር ማነው ሀያራ ልብስ ማቴሪያል ምናምን ነገር ዋት ሁላችንም የራሳችንን ኑሮ እየኖርን ነው እዚህ ጋር ገንዘብ የምንረዳው። እሱ ግን ራሱን ፓውዝ አድርጎታል። በቃ አይበላም። በቃ ሰይፉ ላይ ሲቀር ጤና እንዴት ነው እየተባለ እየተጠየቀ ደህና ነኝ ዛሬ እያለ እየመለሰ ለአረጋውያኖች ነው። በቃ አልገባችሁም? ያሳቢ ኢትስ ኦኬ ምንድን ገብቶናል። ግን ነገሩ ሊድ ወገኖቼ ታፕታፕና ሼር በማድረግ 300 ሰዎች አላችሁ እና ለ200,000 የሚል ስክሪን ታፕ አድርጎ እና ትኩረት ዶኔት በማድረግ ላይ ትኩረት እናድርግ። ኦፍኮርስ ሁላችን ቢኒያምን የሚወድ ሰው በቢኒያም ስም ማገዝ ይችላል። በነገራችን ላይ የቢኒያምን አላማ ነው እዚህ ጋር እናሳካ የተቀመጥ ነው። ስለዚህ ቢኒያም የምንወደው የምናከብረው ሰው ነው። የእሱ ሀሳብ ገዝቶን የመጣ ነው። ስለዚህ በማገዝ ነው ፍቅራችን መግለጽ ያለብን። እዚህ ጋር በጣም ደስ የሚልና ልብ የሚነካ ኮመንት በተደጋጋሚ እያየን እንገኛለን።
በገንዘቡ መርዳት ባይችል እንኳን በባህር ዳር የሚገኝ አንድ የታክሲ ሹፌራችን ባህር ዳር ሰሞኑን አዲሱን የመቄዶንያ ቅርንጫፍ እኔ በነፃ ላድርሳችሁ እናንተ ብቻ እርዱ ይላል። ልክ አይታችኋል። ቀላል ከልብ ነው የሚጀምረው እና እዚህ ውስጥ ያላችሁ ሰዎች ደግሞ በአቅማችሁ የምትችሉት ከ1 ብር ጀምሮ ከእናንተ ለመቄዶንያ ለማሰባሰብ እዚህ ጋር ቁጭ ብለናል። ሁላችሁም ደግሞ አስደስቱን ማለት አንዴ ሁላችንም ሞቅ ሞቅ እናድርገው። ለምትችሉት ሰዎች ሼር በማድረግ እንዲሁም ደግሞ ታብታብ እያደረጋችሁ በተለይ ደግሞ ሼር ስታደርጉላቸው አንዴ ፈልጊያችሁ ነው እያላችሁ ሼር ብታደርጉ ሰዎች ሰፍ ብለው የመምጣት እድል አላቸው እና ሼር ስታደርጉ ለ10 ለ20 ሰው እንደዛ ያላችሁ ሼር ብታደርጉልን ምንድን ነው ጋር ኦኬ እንትን ነው ፕሮግራም ከሀዲያ ዞን የመጡ ሰዎች ስላሉ አንድ እነሱ እስከሚወጡ እንጂ ወደዛ እንሄዳለን። ኦኬ እሺ አንዳንድ ቁጥር ጻፉ። አይ እስቲ አንድ ቻሌንጅ ልጀምር። መማር የምትሉ ሰዎች እስቲ አንዳንድ ቁጥር ጻፉ። አኔታ አንቺን መጻፍ ትችያለሽ። መማር የምትሉ ሰዎች አንዳንድ ቁጥር ጻፉ። ሁላችንም መማርን እንላለን እና ተስፍሽ ማለት ከአኒታ ይጀመር ነው። ሀያ ጀምሪ አኒታ። ስልካችሁን አውጡ። ሁላችሁ መማር የምትሉ ስልካችሁን አውጡ። ባላችሁበት ሀገር በሚመቻችሁ ባንክ መማር ቤተሰቦች አኒታ ስለተጠራች አኒታ ትጀምርና ከዛ ቀጥላለሁ እኔ። ባላችሁበት ሀገር የምትችሉትን በመማር ስም አስገቡ። በቃ እስቲ በእኔ ስም የምትሉ 2 ቁጥር ጻፉ። አላችሁ ጠፍቻለሁ። እኔ የለውም እኮ ድሮ ቢሆን ነበር። አንዳንድ ቁጥሮች እየበዙ ነው። ተስዬ እኔ ዳኛ ሉል መሰለኝ። አንዳንድ ቁጥሮች እየበዙ ነው። እንዳለ የመማር ደጋፊዎች ናቸው እዚህ ጋር የሚታዩኝ። እኚህ ሁሉ ሰዎች እኔ በመማር ስም 100,000 ብር አስገባለሁ የሚሉ ይመስላሉ። አካሄዳቸው በዚህ ከቀጠለ ማለት ነው በጣም ደስ ይላል። አንዳንድ ቁጥሯ ራሱ የሆነ የነሱ ይለያል። በተለይ የዲኤም 1 ቁጥር ትለያለች ነው የምልህ። ምክንያቱም አጣጣፉ ራሱ የምሬ ነው የምላችሁ። ባይዘው ይኸው እንዳያችሁ በጣም እንድች ብላለች። 1 ቁጥሯ ትንሽ ዘነፍ ብላለች። አስገባለሁ እንደ ቪያኖ እንደሱ ነው የምልሽ። ያማረ ነው። እኛ እኮ በድምፅ ነው የምንወጣው የመማሩ ሰዎች። ባይዘው በዚሁ ከቀጠላችሁ በቮይስ ነው 1 ቁጥር እኔ መማር ደጋፊ ነኝ ይላል በቮይስ ኮመንት ላይ ማለት ነው። ለዛ ተሴታል ታዲያ ቤተሰቦችን ጥራቸው እንጂ እዚህ ጋር ያላችሁ የሰልማ እናት የታለ እንዴ ሌንስ ማን ይላል። ቤተሰቦችን ማየት አልቻለም። እዚህ ውስጥ ያላችሁ ሁላችሁም በመማር ስም እንዲሁም በተሲ ስም እዚህ ውስጥ በምታውቋቸው ሰዎች ስም አስገቡላቸው። እኔ ነጥብ ይዛለሁ። ለአሸናፊው ልዩ ስጦታ አለኝ፣ ለተሸናፊው ልዩ ቅጣት አለኝ። ስለዚህ የታላችሁ የመማር ደጋፊዎች? ዲኤም ወዴት ሄደ? የኔ ደጋፊ የለም። እስቲ 1 ቁጥር ጻፉ ስላቸው 2 ቁጥር ጻፉ እኮ። አረ ተስሻ ሁሉም 1 ቁጥር ነው የጻፈው፣ 2 ቁጥር የጻፈው የለም። ተው ጊፍት እየሰጠ ነው። አረ ኤቢ አውራ እስቲ መጀመሪያው በመማር ስም የመጀመሪያውን ነገር እስቲ የሆነ ነገር በመማር ስም እናት ግን እኔ ከሀገር ውጭ አልሆንኩም እንጂ በመማር ስም አሳያችሁ ነበር። እንደውም ልጣ እኔ በመማር ስም አስገባለሁ። ያው መዛለ እዚህ ለመናገር ስለማልፈልግ ነው። በውስጥ እንትን እንላለሁ። እኔ ከኔ ልጀምር ብያለሁ ቅድም። በውስጥ ስንት? በውስጥ 30 ሺህ በ30,000 ብር ተጀምሯል ይላል። መማር ይላል መማር በመማር ስም እህታችን 30,000 ብር አስገብቻለሁ ብላለች። እግዚአብሔር ያክብርልን። እስቲ ሁላችሁም አንዴ እጆቻችሁን ከፍ አድርጋችሁ መርቁልን እናታችንን። ከኛ በላይ ደግሞ የሰማዩ አባት ያይሻል። ስራሽ ከሰማዩ አባት ከሱ ዘንድ የሆነ እህታችን በወጣ የተካ የኔ እናት በወጣ የተካ የነካሽ ሁሉ ይባረክልሽ። ወይ
ውይ ብለንልሻል እናቴ። እናመሰግናለን። መማርያ አንቺ ሰጥቻለሁ። ሳራ ያውሪ። እሺ ተባረኪ፣ እግዚአብሔር ያክብርሽ። ኤቢ አውራ። እሺ ከኢትዮጵያ በእኔ ስም 1000 ገብቷል። አቢጋን ከስር 1000 አስገብታ ሪስት ልካልኛለች። እና 1000 ብር 1000 ብር። ዋው ይሄ ነው የምፈልገው። አለሽ ግን አቢጋ በስመ አብ ወንድምሽ ዳነ ታስታውሻለሽ? ደቡብ አፍሪካ አንድ ልጅ ኩላሊት ታሞ ምናምን አግዘሽኛል መሰለኝ አንቺ አግዘሽኝ ጆን ይባላል ስሙ አይደል? ይገን ካለሽ ጆን ይባላል። መማር በ29,000 ብር እየበለጠች ነው። ተስ እየተበለጠ እኔ የለሁበትም 29 ከመማር ጋር ወዳደርም ወገኖች የራሳችን ተው እንጂ ተሲ እኔም ቢሆን አስገባለሁ። ችግር የለም አትፍራ። አስገባ ይህ ምስጢራቸው ነው። ጆኒ ፋሚሊ አለ ተሻለው ኩላሊቱን ታከመ። ጆኒ ያስታወስኩት ነው። በጣም እንደዚህ በጣም ነበር ታስታወስኩት። አይ ቲንክ አንድ ሳምንት ምናምን ሰርቼለታለሁ አስታውሳለሁ። የጌዲዮ የባህል ምግብ ከጌዲዮ ቀጥታ ራሮ እየበላ ይኸው ከፍ ይኸው ጠፋ ሰከው ዛሬ መቄዶንያ መጥተው ያበሉ። ዛሬ በመቄዶንያ ከደራሮ ነው አይደል? ከጌዲዮ ከደራሮ ዞን ይኸው ባህላዊ ነው ምግቡ። ግን ይኸው በእናትህ ቆሎ ማር ይታሻል፣ ቡና ይገባበታል። የባህሉ ምግብ ነው። ዋው በደራሮ ነው የሚበላው። በጌዲዮኛ ሰላም በሉን እስኪ። ሊጎበኙ መጥተው ነው የኔ ያቀር ነው። ይኸው ማሚ ግቡ። ይኸው በጌዲዮኛ ሰላም በሉን። ነጋንጌ ፈያቴ ነጋንጌ አቲታቴ ፈያ ለቄዶንያ ውንዶና ዳንጌቴ ዲገዴው ከናድ ነጋንገባ እሺ በአማርኛ ምን ማለት ነው? ይሄ ባህላዊ ምግብ ነው። ከጌዲዮ ዞን ነው የመጣ ነው። ባህሉን ለማየት መቄዶንያን ለመጎብኘት መተን የባህል ምግብ ቆሎ ይዘን ነው መጣ ነው። ደራሮ ይባላል። በአመት አንዴ ነው የሚበላው። በምንድን ነው የሚሰራው? ደራሮ የሚሰራው ገብስ፣ ቡና፣ ማር አብሮ ይታሻል። ሶስቱ ነገር ማር፣ ገብስ፣ ቡና አንድ ጋር ይታሻል። ከዛ በማንኪያ ነው የሚበላው። ይኸው በማንኪያ ባህላዊ ማንኪያ ነው። ራሱ ይሄኛው ባህላዊ ነው። ሞቆ ነው የሚባለው በእኛ በኮባ ይባላል። በኮባ ሰው ትሰጡታላችሁ ባህላዊ ሳይን ይሄ ነው። በኮባ ነው የሚበላ። ይኸው እኔ እየበላሁ አሳያችኋለሁ። እናንተ ተዝናኑ ብቻ። በጣም ደስ ይላል። ልብሳችሁ ያለው እሺ፣ አመሰግናለሁ። እናመሰግናለን። በሀዲኛ በጌዲዮኛ በሉን እንግዲህ ነጋንጌ በሉ ነጋንጌ ፈየንዴ ኖ አመሰግናለሁ። ይሄ ሰላም ነው። አመሰግናለሁ በሉ በጌዲዮ ገላቴፋታኖኒ ኦሮምኛ ነው። ገላቴፋታኖኒ ይቀራረባል። ያው ገላቴፋታኖኒ ዋው እሺ ገለቲፋ ጋር ነው። እኛም ራሳችን ገለታ ሁሉ እንደማለት ነገር ይመስላል። እሺ አመሰግናለሁ ማለት ነው። አመሰግናለን በጣም። እኛም የሚጠጣ ነገር የለም እንዴ? ከቆሎ ጋር የሚጠጣ ነገር የለም? ለአሁን ቡና አለ፣ ውሃ አለ። እዚህ አልቀረበም፣ ይመጣል። እሺ ወተት ነው? ቡና ነው አብሮ የሚጠጣው። ገብሱ የበሰለ ነው። ገብሱ ግን የበሰለ ነው። ገብሱ ተቆልቶ ነው።
አዎ የበሰለ የተቆላ ነው። ኦኬ ሁሉ ነገር የተቆላ ነው። ኦኬ ቡናውም የተቆላ ነው። ኦኬ ደስ ይላል በጣም ባህል ደስ ይላል። ማሻአላ እንትን ልክ እንደ ጣፋጭ ነገር ከምግብ በኋላ ነገር ይመስላል። ይሄው ከሱ በኩል ለእናንተ የሚደርሳል። በእኔ ደርሳችኋል። አደርሳችኋለሁ። እኔ አበራሪን መስሎን ነበር እንኳን አላመለጠ። ስማ በርኔና ያወፍሯል። ብላ በደንብ በለው ብላ በለው። እምቢ አለኝ እኮ ብላ ና ብላ እየጾመ ነው ለመማር ብዬ ነገር ናቸው። ዳይት ላይ ነው ትንሽ ለመቀነስ። ወዴት ለመጥፋት ነው እንዴ? ባርኔጣ አናገርሽ ለመጥፋት ነው ወይ አልኩኝ። ዳይት ላይ ነው ሲለኝ እንትን በግልባጭ ሆነ አይደለም መማርዬ ምኑ ዳይቱ በመገለበጥ ሆነ። ያው እንግዲህ በሚለው ነው የሰልማናት ነኝ እንደዚህ ጉድ ያደረጉኝ። እሺ ወረፊት ፎሎኒ ተብላችኋል። አሁን ወደ ሂሳባችን እንግባ። ቁጥር ላኩ አንድ ቁጥር ላኩ እንትን ላኩ በቃ ለመቄዶንያ አሻፕላው ስራ የምትሉ ገባ በሉ። አላህ እንዲያስብላችሁ የምትፈልጉ ገባ በሉ። ምርቃት የምትፈልጉ ገባ በሉ። ለጥሩ ነገር መካፈል እንፈልጋለን ብላችሁ የምትሉ ገባ በሉ። ባላችሁ አቅም እንቀበላለን። አንዳንድ ቁጥር ጻፉ። አብዬ ገብቷል። አብዬ ሰላም ነው። ምርቃት ያገኛሉ። ምርቃት ትመረቃላችሁ። በእድሜ በጣም ትልልቅ የሆኑ ሰዎች መማር ምናምን ላይ ይመርቃሉ። ሻፑዬ ትናገራለህ? አቡዬ ብዛው ነው። እሺ ኦኬ ቲቪ ነው ቲቪ አለ። ሰላም ነው። ሰኒ ነው ሰኒ። እሺ ሰኒ በሉ እንጂ እንዴት አመሽ? እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። እኔ ከቦሌ መድኃኒዓለም ከፈለገ ዮርዳኖስ ትምህርት ቤት ነው። እንኳን አደረሳችሁ ለቸሩ መድኃኒዓለም። ዛሬ በዓል ነበረ። እንኳን አብሮ አደረሰን። ስላየኋችሁ ደስ ብሎኛል። እኛም ስላየንሽ ደስ ብሎናል። እኛ የሰንበት ትምህርት ቤት 2 ልጆች ታመውብን ችግር ላይ ነን። ግን ችግር ላይ ነን ተብሎ እናንተ እየሰበሰባችሁ አይጠየቅም እና መፍትሄ ካለ በሜሴጅ መማር ልኬልሻለሁ። በ2 በሽተኞች ስም ግን 2000 ብር አሁን አስገባለሁ ለመቄዶንያ። እግዚአብሔር ይስጥልን። እናመሰግናለን። የታመሙትንም አላህ ያድንልሽ። በሰጣሽ ጭምር ሳታስቢ ለነሱ ጠይቃለሁ ብለሽ እንደገባሽው አላህ እንግዲህ ላንቺ ይግባልሽ እና ሳትጠይቂ በሰላም የሚድንልሽ አላህ ያርግልሽ። አሜን 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 አሜን። በሰጠሽ አሁን አስገባልሽ። እሺ አሜን። እሺ እሺ እናመሰግናለን። የሚጠብቀኝ አለሽ? ሌሎቻችሁ ሳሙኤል ግን አለ። ቅድም ነው የገባው እኮ ሳሙኤል አለ። ሳሙኤልማ 20,000 ብር እኮ አልሰጠም አለ። ኦኬ በላባት የሚጠብቀኝ አልተኛም።
የሚጠብቀኛለሽ አንድ ቁጥር ጣፉ ከታች